መንሱር ጀማል ስለሱ ምን አዲስ ነገር አለ? እስኪ ይህን መረጃ ልንገራችሁ አድማጮቼ። ከዚህ በፊት እንግዲህ በፌንቴክ ኢንቨስትመንት ስም ተጠርጥረው ማለት ነው ከመንሱር ጀማል ውጭ ያሉ ተጽዕኖ ፈጣሪዎችና ተዋናዮች ማለት ነው የማስታወቂያ ባለሙያዎች እግረኛው ሚዲያ ላይ ቀርቦ አንዳንድ ነገሮችን ሲያወሩ እንደነበርና ሚዲያ ላይ ህግ የያዘውን ጉዳይ ሚዲያ ላይ ቀርቦ ማውራት ልክ ነው ወይስ ልክ አይደለም፣ እነሱስ ምን ያገኛሉ፣ የሚዲያው ባለቤት ምን ያገኛል የሚለውን ነገር በባለፈው ቪዲዮ ሰርቼ አብዛኞቻችሁ ወዳችሁታል፣ ሐሳቤ ተመችቷችኋል። የመንሱር ጀማል አዲስ ጉዳይ ምን አለ? ስለ መንሱርም እንግዲህ ከዚህ በኋላ መረጃዎችን እየተከታተልኩ አደርሳችኋለሁ። አሁን ያለውን ነገር ልንገራችሁ። ባለሀብቱና የማህበራዊ ሚዲያ ተጽዕኖ ፈጣሪው አቶ መንሱር ጀማል በዋስትና ሰኞ ከእስር ይፈታል። ፌስቡክ ላይ እንግዲህ ሲዘዋወር ነበር የመረጃ ካያችሁ በሚቀጥለው ሳምንት መጨረሻ ላይ ይወጣል የሚሉ መረጃዎች ነበሩ። አሁን ላይ እንግዲህ ሰኞ እንደሚፈታ ነው እየተወራ ያለው። በፌንቴክ ኢንቨስትመንት ጋር በተያያዘ ተጠርጥሮ በእስር ላይ የቆየው ታዋቂው ባለሀብትና የማህበራዊ ሚዲያ ተጽዕኖ ፈጣሪ መንሱር ጀማል በ800 ሺህ ብር ዋስ ከእስር እንዲፈታ ፍርድ ቤቱ መወሰኑ ታውቋል። ግለሰቡ የተጠረጠረበትን ጉዳይ በውጭ ሆኖ እንዲከታተል የ800 ሺህ ብር ዋስትና ተጥሎ ከዚህ በፊት እንግዲህ የዋስትና መብቱ ተከልክሎ ነበር ታስታውሳላችሁ። ከዛ በኋላ ይግባኝ ጠይቆ ድጋሚ ዋስትና ተፈቅዶለታል። የዋስ ገንዘቡን ትላንት ዓርብ ዕለት ሙሉ በሙሉ አስገብቷል። ነገር ግን ትላንት ከገባ በኋላ ቅዳሜና እሁድ ብትከፍሉም ቅዳሜና እሁድ መውጣት ስለማይቻል እንግዲህ እስከ ሰኞ እስር ቤት ይቆያል። ከዛ በኋላ ይወጣል። የኢሚግሬሽን ጉዳዮች ብዙ ኬዞች መንሱር ላይ ጠንክረዋል። ለምን ጠነከሩ ምናምን የሚለውን በሰፊው የምናየው ይሆናል። ለማንኛውም ኢሚግሬሽን ኬዝ ይዘጋል ተብሎ ከዚህ በፊትም እየተወራ ነበር። ቢፈቀድለትም የእሱ ኢሚግሬሽን ኢሹ የትም ሀገር እንዳይል ይዘጋበታል የሚሉ ጉዳዮች ነበሩ። እስኪ ነገር እንዴት ታዩታላችሁ? መንሱር ጀማል ከእስር ቤት እንደወጣ አይጠፋም ወይ? እኔ በጣም እርግጠኛ ልሆን የምችለው መንሱር ጀማል እንደወጣ እሱ ላይ እንትን ለማድረግ አይደለም። በረከት ገበሬውም አለው ስትል ነው በንጋቱ የጠፋቸዋል። እጃቸው በነገራችን ላይ ሰፊ ነው። ከመንግስት እጅ እነሱ ይሰፋሉ። ለመሰላችሁ መንግስት የሆነ ነገር ሲሰራ ኦፊሻሊ ይታወቃል። ለምሳሌ በጤና ሚኒስቴር በኩል በፖሊስና ምናምን ዲፓርትመንት ላይ በጤና ዘርፍ በትምህርት ኤጁኬሽን በሁሉም ነገር ሲሰሩ የመንግስት አካል እንደሆነ ይሄኛው ግለሰብ ግን ከጻፊ እስከ ህግ ይሄ ኢሌጋል ህገወጥ አዘዋዋሪዎች እስከ ኢንተርናሽናል አዘዋዋሪዎች ብዙ ሰው ያውቃል። ስለዚህ ሊወጣ ይችላል ነው ግምቴ። ይሄ ግምቴ ነው። እናንተስ ምን ታስባላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ከዚህ በፊትም ዩጋንዳ ነው የጠፍቶ ብዙ ጊዜ ቆይቶ ነበር አይደል? ብዙ ጥርጣሬዎች ስለነበሩ ጠፍቶ እዛ ቀርቷል ተብሎ ነበር። አሁን ላይ መንሱር ጀማል ሚዲያ ላይ ይቀርባል የሚል እምነት የለኝም። በሱ ጋጋታና በሱ ዝም ብሎ ሳክስ እንዳለና